ደንገጥ በቀዳሜኛ የመዝናኛ ፕሮግራማችን ላይ ነው የምንገኘው ቤተሰቦቻችን ዛሬ እዚህ ጋር ሳሚን ተክቼ ቆም ያለው እሱ ደግሞ የኔን ቦታ ይዟል ስለዚህ እዚች የጥያቄና መልስ የቢሆንስ ቆይታችን ላይ ሁለት እንግዶች አሉ ብል ማንጋነን አይሆንም አንዱ ሳሚ ነው እስከዛሬ እየጠየቀኛን ሲያፋጥጥ ነበር እሱን ማስጨነቅ ዛሬ አላማዬ ነው አይደል ስልጣንሽን ያጽናልሽ ያጽናልሽ ነግበኔ የዛሬ ቆይታዬ ይታያል ሌላዋ ደግሞ እዚሁ የቢሆንስ ጥያቄና መልስ የመዝናኛ ቆይታችን ላይ የተቀላቀለች መቲ ናት መቲ እንኳን ደህና መጣሽ እንኳን ደህና ቆያችሁ የሽርሽሯ መቲ የተለያየ ቦታ ይዛን እየሄደች ነው አንዱ እኮ ቅዳሜ በልጅነታችን ጀምሮ አሳዳጊዎቻችን ቤተሰቦቻችን ሽርሽር የሚሉን ልክ እንዳሁኑ ባለው ሰዓት ላይ ነው ስለዚህ መቲ ደግሞ በቅዳሜኛ ሽርሽር ከኔ ጋር ብላ ማታሳየን ቦታ አይኖራትም እንኳን ደህና መጣሽ በድጋሚ እንኳን ደህና ቆያችሁ ለጄ ለሳሚ ለራስህ ለማንኛውም ቢሆንስ የቅዳሜኛ የመዝናኛ ቆንጆ የጥያቄና መልስ ቆይታችን ነው እያሰቡ መጫወት እያሰቡ ቢሆንስ እያሉ ደግሞ መዝናናት ሳያስቡ መጠየቅ እያሰቡ መመለስ ዛሬ ጨንቆሃል ዛሬ ጠየቀኝ ጨንቆሃል ችግር የለም መልስ እናስቆርጃለን አቤላ ያው አቤላ ነው እንግዲህ ደመቅመቀት አደርግልናል ችግር የለም ያው እኔና ዋናው መቲ አዲስ ነን ለአዲስ ሰው የሚሆን ቀለል እኔ ባዘው ቀለል ያለ ጥያቄ ነበር ሰጥሽ ነበር እውነቱን ለመናገር መርጂ እንዳትጎጂ ፈራው የሚቀጥሉትን ሳምንት እንዴ እናርጋ ተንከባከቢ እኔ ደግሞ ያው ለቀድም ያለ ሴት ብለሽ ተንከባከቢ ከነስተ ተማሪ ወይ ደግሞ ከነስተ ተማሪ በደንብ ለመለሰ ሰው እሷ ሽርሽር ተወሰደን ሽርሽር ተወስደናለች አይስክሬም ተጋብዘናለች አይስክሬም ያማረ አይስክሬም ነው ያማረ አይ እኔ ሽርሽሩ አለበለዚያ እናለቅሳለን ሽርሽር አልወስድም ካለች አይስክሬም ለጥምቀት ለከተራ አይስክሬም ተጨምሯል ከሆነ አመታት በፊት ግን በፊት ከጥምቀት በዓል ላይ ሎሚ ላይ ተደርጎ የሚበላው አይስክሬም አልነበረም ሎሚ ላይ ተደርጎ የሚበላው ጠጠር ከረሜላ ዱላ ከረሜላ የሚባልም ነበር ረጅም ክሪም አይደለ ፕሪምስ ያውን ነው እንዴ ለብቻው ነው ፕሪም አሁን ሎሚ የሚገዛው ሲያጣ ቃልቶ እንዳይመስላት ሽርሽር የሽርሽር የፕሮግራሙ ባህሪ ፕሪም ሎሚስ ፕሪም ቅንጦት ነገር ጋር ነው የምንሄደው አይደል እሺ መቲን እድል ስጣት በእናታችሁ ደስ ይላል አንደኛ እስከዛሬ ቢሆንስን ለብቻሽ ሆነሽ ነበር ስታይ ነበርው አይደል እንደውኔ እዛ ጋር በሆን ኖሮ ሚል ምንት ይኖርሻል ብዬ አስቤ ነው ብዙ መልሶች አምልጠውኛል እንዴት ያቀፋል ችግር የለም የዛሬ ጠይቃትና ተመልስ እንደዛ ኮንላለና ምን አለበት ብትመልሰው አሁን ይከባድ እሺ ምናምን ያለሽ ነበር እሺ ግብዣው ለከመት ጀምራ እሺ ቁጥር ንገሪኝ መቲ ስንት ቁጥር ላርግልሽ ሁለት በጣም ወደ ቁጥር ሁለት ለሽርሽር የሚሆን ባስ ነው መቲ ወይ ፈራት ገና አይዞሽ በከመት አንዳንድ ጊዜ እኮ ቤተሰቦቻችን በያላችሁበት ሆናችሁ ራሳችሁን ጠይቃችሁ በደንብ ተወያዩበት እድሜ ልክ እንድትኖሪ የሚያደርግ መድኃኒት ቢኖር ትጠቀሚልሽ ወይስ አትጠቀሚ ወይኔ በጣም ቀላል ጥያቄ ነው ጠይቅሽ እንዴት ለምን በይ ቆይ መጀመሪያ ለምን እንደሆነ ተናግሬ አይ መልስ ከመልስ በኋላ ነው አይደል ማብራሪያ አይ ቀሏታል ቀለለኝ እኮ ያለች መሸወጃ እንዳይሆን እሺ እንዴ አውጣጣ መልሱ ነው ከዛ ማብራሪያው እኮ ትንሽ ገብተሽ ማብራሪያው እንትን እንዳያረገን የቅለቱን መጠን ልታሳይ ፈልጋለች እሺ መቲ እሺ ለምን መሰለሽ አሁን ቆይሽ ደሞ እንዳስቆብኝ ችግር የለም ቀጥይ መሳቀስ ነገር የምንፈራው ነገር አለ አይደል ስንኖር በቃ በህይወታችን እሺ ለሁላችን ባይሆን እንኳን ለኔ በጣም ትልቁ ፍርሃቴ ሞት ነው ስለዚህ እድሜ ልክ ምኖርበት እድል ካገኘው እንዴት ነው ማልመርጠው እንዴት ይከበኛል ይሄ የቀለለው ለዛ ነው አዎ መኖር ትፈልጊያለሽ መኖር ብቻ ነው የምፈልገው ገደብ አልባ አዎ እኛ ቤት ግን በሰማይ ነው ሳሚ ምንድነው አንተ እኛ ቤት በሰማይ ነው አንተ ምንድነው የምፈራው እኔ አሟሟቴን ነው የምፈራው አንቺስ ጄልሽ አሟሟቴን ነው የምፈራው ብኖር ደስ ይለኛል እኔ አሟሟቴን ነው የምፈራው አሟሟቴን ነው የምፈራው ለዛ ከሆነ አባቶቻችን አሟሟትን ያሳምርልህ የሚባለው በዚህ ዘመን አሟሟትን ነው መጠንቀቅ ያለብን እንጂ ሞት አይቀርም ግን ደግሞ እኔና አቤላ
የተፈጠረው ለመሬት አይደለም። የኛ ቤት ነው የሚያረግ እኮ ነው። ግን እኔ የምፈራው ሞተር አይደለም። እኔ አከራይን ነው የምፈራው። በጣም ነው የምፈራቸው። ስልካቸው በደወለ ቁጥር ጨነቀኝ። ብስሞት ይሻላል። የአከራይን ስልክ ከማንሳት እያዩ ነው። አከራይ እያዩ ነው። አይወጣ ስለሆነ ነው። ደውሉ አልፈራም። ግን እኔ ቆይ ተቃጭና ከስር ግን ይቅርታ ይጻፍ። ቅዳሜኛን ማያ የለም ብዬ ነው። አቤል አከራይ ይሄን ፕሮግራም እያዩ ከሆነ እዚህ ቻናል ላይ የሚከፈለውን ደሞዝ እንነግሮታለን። ዋጋ ይጨምሩበት። አዎ ሂሳቡ ይጨምር። እሺ መቲ አላብራራችልን። አዎ ድምንሽ ግን ላብራራ። እሺ ለምን እንደዚህ እንዳልኩኝ ሞት መፍራት ብቻ እኮ አይደለም። እኔ በግሌ ከሞት በኋላ ሌላ ህይወት አለ ብዬ ማምን ሰው ነኝ። ፈጣሪ ጋር ሁላችንም ግንኙነት አለን እና ያን ለወቀሳ የሚሆነውን ነገር ሳላዘጋጅ ዝም ብዬ ላስከምን ልቆይና እያጣራው እየተጣራው ለበሰልኩ እሷ እያለች ያለችው ምን መሰለህ በደንብ ከኖርኩ በኋላ ተወሰንሽ ከሬ ስትቀረኝ ወደ ፈጣሪ ቤት ሄዳለሁ አይደለም። እሱን ላካክስ አይደለም። እሱን ወደዛ መሄጃ መንገድ ላስተካክል። መንገዱ መግቢያው ጠባብ ነው ሲባል ስለሰማው እዛሽ ጠባብ ውስጥ ለመግባት 900 ዓመት እንደማቱሳላ ያርግልኝ ያርግላት። ለማንኛውም ምን አለች መብቷ ነው። ለማንኛውም የቻናል ዋን ቤተሰቦች 999 ዓመት ሙሉ ሽርሽር ሊያዩ ነው ማለት ነው። እንግዲህ እሺ ከኔ ጋር ብቻው ነው ያቤላ ከራይ ይሁን እዛ ጋር ያሉ የመሰለኝ ነው። አይኔ አጠገብ አታርጋቸው። እኔም ተከራይ ነኝ። አዎ ተከራይ ወደ አቤል አቋቋማችሁ ሄዳለሁ። እሺ አከራይን ተናገሬ ደንግጫለሁ። ምን መልሱ የማስተባበያ እድል አለ ቢሆንስ እስኪ ያልቅ ድረስ። እሺ ስንት ቁጥር ላድርግልህ? ያው ወሩ በ30 አይደለ 3 አድርጊው። 3 ይሁን። ዜሮውን ስንቀንስ 3 ነው። እኔ ከራይ የምከፍለው በ30 ነው። እሺ ዛሬ ኪራይ ደርሶብኝ እኔ እቺን ጥያቄ ስጠይቅህ ጄሪ ባለፈው ትዝ አለችኝ። የሀብትና ያለህ አቋም እዚህ ጋር ከተለወጠ እጂ ግን የሥራ ነገር ነው ያገናኘናል። ፐርሰናል ቂምሽ ለማውጣት ከቀረጻ በኋላ እኮ ምሳሌ ልጅ በሰጋ እየበላል ማውራት እንችላለን። ጓዶች አንዳንድ ስልጣናችንንማ አንጠቀም። እቺ ስልጣን እኮ ትዞራለች ባይዘው ትንሽ አቢዩዝ እናርገው። እሺ አቤላ አቤት አለው። አንድ ሰው በጥፊ የመታ 100,000 ብር ልስጥ ቢል ስንት ጊዜ ትመታለታለህ? አቤት አቤት። ያው በጣም የእምነት ሰው አርጎ ሲሰራራይ ድሮም ቤቴ በሰላም ነው። ፈጣሪ አይደለም ተከፍሎ በነፃ ራሱ ወንጭሽን ስትመች ግራህን ለሚመታ ቀኝህን ስጤልኝ በእምነቴ ያው ግራዬን ለሚመታ ቀኝህን እሰጣለሁ። 200,000 ማለት እኮ ነው። 200,000 እሺ ግን ያው መቺው ማን ነው? አከራይ ነው። አከራይ ናቸው። አከራይ አንድ ጌም አላያችሁ? አንዴ በጥፊ ስትመታ 100,000 አንዴ በጥፊ ያው ውድድር አለ። አዎ አረ እንዴ ለምን አንዴ? አረ 5 ይምታኝ። 5 በቀኝ ከስራ አካውንት ያለ መምታት ፈልጎ 500,000 ያገባ ካለ አካውንት ያለ በድምጽ ይሁንልህ ያለ ድምጽ ይሁንልህ ልጩልህ። አቤላ 500,000 ነው የፈለገው። አይተ ጉዳይ አለበት። አረ እኔ እንደውም ላመጣሽበት ለድለላ ይቀነሳል። ኮሚሽን ይታሰብ መታ ይሰለፍ። አይም በቃ ነው አካውንቴን ያው ቻናሉን አቤላ 5 በጥፊ ተመታ የተሰጠን 500,000 ለህክምና ነው የምታወጣው። አዎ ለመታከም ምን በዶዘር ነው ማለት ነው ግለሰው ነው አይደል የሚመታኝ? ማን ነው የሚመታኝ? ጥፊ ቀላል መስሎሃል? በጣም አደገኛ ነው እኮ መጋኛ ነው። አታውቁትም፣ ብሩን አታውቁትም፣ ብዛቱ መጋኛ ነው። አታውቁትም። መጋኛ ነው። 5 በቀኝ 5 በቀኝ ይኸው በእምነቴ ነው የጀመርኩት። መጋኛ ነኝ ናይ እምነት እኮ እቺና መጋኛ አይመታኝ። ተስማምቷል። ተስማምቻለሁ። ተመታ 100,000 ለመውሰድ ተስማምቷል። ፊትህ በፋሻ ተጠቅልሎ ትቆጥራለህ በእጅ ገንዘብ። ለምን እንደሙዝ በፌስታል ይዞኝ ተስማምቻለሁ። ጥሩ። ስለዚህ መንገድ ላይ አቤላን አግኝተው በጥፊ የሚመቱት ሰዎች 100,000 ብር መያዛቸውን እርግጠኛ ይሁን። ግን ቅድሚያ አካውንቴ ላይ ጮቅ ሲል በጥፊም ጮቅ ይቻላል። ቤት አከራዩም ደግሞ በጥፊ ተመቱ ይዞት የመጣው 100,000 ዋቆት ዋጋ ባይጨምር ይሄ እንደ የተሰመረው ዜብራ አይደለም ይከፊው ነው በሉ። እኔ ምን ግን አሁን ይሄን ገንዘብ ወስደህ ለልጆችህ ምን ሰርች ያመጣውስ ነው የምትላቸው? ሞቅ
ያለ ነገር ቀምሼ ነው የመጣሁት። እናንተም በሉ ሲደፉ ቿ አሳ ስንት አሳር በልቼ ይባል የለ እንዴ ምን ችግር አለ? ጀቢ ሰማሻት ከበረከቱ ይድረሰኝ ጥፊውን ትፈልገዋለች። ለልጆች ከሆነሳ እኔ ሳሚ ይሄ ጥያቄ ቢጠየቅ ምን ሊመልስ ይችላል? እኔን አንዳንድ ጊዜ እንጠይቅ ሳሚ ብር አለው ማለት ሌላ ሰው ይጠይቅ ግልጽ አቤላ መልሶታል። እስቲ ይለኛል። ስለዚህ እስቲ በዛ ችግር የለውም። አቤላ መልሶታል። እኔ ብር አለኝ፣ በቂ ብር አለኝ። እየከፈልኩ ነው በጥፊ በቃ መዝግቡት። መቼ የከፈልኩ ነው ገንዘቡ እዚሁ አቤላ መቼ ነው ኧረ ጉራ ቻናሉን የመጀመሪያ ጊዜ መቼና ተመቼ ሲያገናኝ ቴንኪው ሳሚ ከቀረጻ በኋላ አቤላ ነው አይ ይቅርብሽ። አሁን እዚህ አይደለም ላይቭ አይደለም የምናደርገው አይደል? ላይቭ አይደለም። ላይቭ አንገ ለቻናሏን ቤተሰቦች ድምፁ እንዳያሳቀቃቸው ከቀረጻ በኋላ እኔ ግን ባየበሰው በየቤቱ እሺ አይቻለሁ። መሀላችሁን ችግር የለም ችግር የለም። ጄሪ አንቺ ጋር ነው የምመጣው። እሺ ትጂዬ እሺ አቤል እኮ ነው የሚዘጋጀው። ስንት ቁጥር እናድርገው? 7 ቁጥር። እሺ ከሳምንቱ ቀናት ውስጥ አንዱን የማስረዘም ስልጣን ቢሰጥሽ የትኛውን ቀን ታስረዝሚያለሽ? ለምን? እሁድ ፕሮግራም ውጪ ማን ነው ሌላ ተጠረጠረ ቅዳሜ ተታሽ አይምሬስ ቅዳሜ ጀገን የተባለችው ቅዳሜ እያለች እንዴ እቺ ልጅ አፓረንት ነው እንደወጣችው። አይ ቲንክ ልንረዳት ይገባል። ቅዳሜን ሁሌ ቅዳሜኛ ላይ ነች፣ እዚህ ነች። ገባሽ? ስለዚህ እሁድን ደግሞ ኦኬ ቀረጻው ይራዘምብኛል ብላ ፍራቻ ነው። አይደለም እንኳን በጊዜ እኔን አመጣችሁኝ። አሁን አባሯት በቃ ሽርሽር ለምንድን ነው እሁድን በጣም ነው የምወደው። የተረጋጋ ቀን፣ ብዙ ነገር ማድረግበት ቀን ስለሆነ አንዳንዴ ይረዝማል አይደል? ብዙ የምታረጉት ነገር ሳይኖር ሲቀር ረጅም ነው። እኔ ይሻታውሪ አይ እኔ መልሳለኝ። በነገራችን ላይ ለምን እንደመረጠች መልሳለኝ። ብቻ እሁድ ደስ ስለሚል ነው እሁድን ነው የምወደው። አይደለም እሺ ልጁ ትንሽ ሰብሰብ የሚለው እሁድ ይመጣል፣ ቅዳሜ ነው የሚመጣው። በለድ አድርጎ ይገባል። እሁድ ገብቷል። እንክብካቤ አለ። አይዞ አለ። በነገራችን ላይ እሁድ እኮ ረጅም ነው ራሱ። እሁድ በጣም ረጅም ነው። ከሰካራም ጋር ደግሞ የትየለሌ በቃ አምነንበታል። ጄሪ አስይበት ድጋሚ ጠይቂያት። የሃንጎቨር እንክብካቤ ነው። ግድ የለሽም። እሺ እሁድን ብላለች። ግን ቅዳሜ በጣም ምርጥ ቀን ቅዳሜ። ሳሚ አንተ ጋር ማይመጣ መስሎሃል? ይሄ ቢሆንስ ጥያቄ ለካ በጣም እያረሳሳ ነው። በሶስቱ ጥያቄ ተጠያቂ ነኝ ለካ ዛሬ። ደርሰሃል። ቀጣይ አንተ ነህ። እሺ ጎምለል ብሎ እኮ ነው እንዴ ብሎ ኮስተር ብሎ እኛንም ይጠይቀንና እሱ ሁሉንም ነገር የሚያውቅ አይነት ስሜት ይሰማኛል እዛ ጋር ስሆን። በግል የምናወራው ጉዳይ ይኖረናል። ትጂ ነግሬሻለሁ። እሺ ስንት ቁጥር? ወይኔ ሳሚ ዛሬ ፈገግ 18። ስለዚህ ተጠያቂ ነው መሆን ያለው። 18 የለም እኮ 18 ያራቀው ለዚህ ነው በቃ ያራቀው ተቆኛል። እሺ አራት አድርጊ። እሺ አራት ከመጠየቅሽ በፊት ማለት ነው እኔ ዳር ሆኜ ሳያቸው የእነሱ ፊት ሲቀያየር ሲኮሳተሩ ቀጥ ሲሉ ምናምን ያየሁበትን የጠየቅሽን ቁጥር ራሱ ዘለሽ ሌላ ጥያቄ ነው መጠየቅ ያለብሽ። ጫን ያለው የእሱን ፊት ኤክስፕሬሽን ማየት አለብሽ። አራት ያልኩበት በምክንያት ነው። አራት ያልኩበት በምክንያት ነው። አራት ነን። ከከበደኝ ሼር እናደርገዋለን። እሺ ጥያቄውን ተደላላ ሆነሃል አንተ። እሺ ችግር የለውም። አራት ብሏል። መቼም እኛ ፍትሃዊ ነን አይደለም? እስቲ ቅድም ስለ ስልጣን ምናምን እስቲ አሁን ፍትሃዊ ስትሆን እናይሃለን። ለአንድ ቀን ሀገርን የማስተዳደር ስልጣን ቢሰጥ አንድ ህግ አውጣ ብትባል ወይም ሻር ብትባል እኔ ነው በቃ ከቤት ውጣ ከዚህ ከአከራይ ጋር ተጨቃጨቅ ብሎ ሙሉ ግቢ አቤል አሳዝኖኛል። ከጥፊ ወጥቼ ምን አባቴ ላድርግህ? ቤተ መንግስት ስልጣን ቢሰጥ እሺ አንድ ህግ አውጣ ብትባል ወይም ደግሞ አንድ ህግ ሻር ብትባል ስልጣኑ ሀገር የማስተዳደር ነው። አዎ ሀገርን የማስተዳደር ስልጣን። ጥበቃ ካስፈለገ እንቆምልህ። አይ አማካሪ ፈልጋለህ? ይሄ ከባድ ጥያቄ። ኧረ አንደኛ እኔ ፖለቲካ በጣም አልወድም። እንዴ እውነት አሁን ማለት ይባል ነገር አይደለም ሳሚ። ጥያቄውን ለማረሳሳት ቆይ ብዙ ጠጣ ይኸውልህ ስለ ስልጣን ለአንድ ቅድም ቀን ስልጣን ቀን ጨምሪልኝ ቢያንስ በአንድ ቀን መሳሳታው ዳርመው ስልጣን ያስጠማል። ለዛ ነው ግድ የለም ኮስተር ያሉ ሰዎች ሊመልሱት የሚገባ ነገር እኮ ነው። እንዴ ነችና
አየሽ እናንተ ላይ ያየሁትን ፊት እያየሁ ነው። የዓመቱን ነው እውነት ከባድ ነው። ምን ላይ ነው የምትሾመኝ ነው? እኔ ቆይ ባይሆን ስልጣን ተሰጣው እንዲያስብ ፍቀዱለት። አዎ ያስብ። እውነት ከባድ ጥያቄ ነው። አይ ለመሰልሽ ከዚህ ስወጣ እዚህ ጋር ማውጣው ህግ የሚቃወም ሰው በጣም ብዙ ሊኖር ይችላል። ይቃወማ አንተ እኮ ባለስልጣን ሁሉ ህግ ተቀባይነት አለው እንዴ? አስቀብድለው። እሺ እንትን ላረግ ይችላል እንትን አረጋለሁ። ኢትዮጵያ ውስጥ ምንም አይነት ልዩነት ቢኖር ማንም ሰው ወደ ጦርነት እንዳይገባ የሚል ህግ አወጣለሁ እና ሀገሪቱ ሰላም እንዲሆን እፈልጋለሁ። አይ ጭንቅላት ካቴናውን መልሰው ይሄ ነው የሚጨበጨበው። አንድ ታሰር ነበር መልሰው ካቴና አንድ ህግ ነው። ይሄን ህግ አወጣሁኝ። እሺ የምትሽራውስ ምን ትሽራለህ? ምን ትሽራለህ? መሻርም አለበት። አዎ ተጠቀም። መጠየቅ ብቻ አይደለም። ግዴለሽ ብቀላ አይመስልም ግን ጥያቄው ኪራይ ከኪራይ ጋር ተያያዥነት ያለው ነገር እሺ ለኔና ቤላ መኪና እንገዛ ንግድ ባንክ በቅርቡ ያወጣውን ህግ ሽረዋለሁ። ምን 200% ማስያዣ ጠይቋል ለመንግስት ሰራተኞች ደሞዝ ምንድነው ብድር ለመስጠት እኔና ቤላ እንድንበደር ማስያዣውን ሽረዋል። ካለ ኮላተራል እንበደራለን እኔና ቤላ ማለት ነው። በቀላሉ አይ ጭንቅላት አው እኛ ከተበደርን በኋላ እናንተም ትበደራላችሁ። መኪና በመኪና ግማሽ ቆጥበናል ኦሬዲ እኛ እናንተ ግማሽ አንድ ላይ ድንገት ብንከስር እኮ ፕሮግራሙ ማን ሊመራ ነው? እኛ ገብተን በተራ መሪያችን ሐሳቢያችን ሁለተኛ ዙር ስልጣን ያዳብረው። እነሱ ጀምራ እረፍት ጊዜ በጣም ከባድ ጥያቄ ነው የጠየቅሽ። ልረፍ ከነሱ ጀምሪ። ሁለተኛ ዙር ዞሮ መጣብኝ። አዎ ሌላ ቦታ ሄድልኝ። ዞሮ ይምጣ ወይስ ሁለተኛ ዙር? ጀሪ ቁጥሩ ነገር 3 ብያለሁ። 3 አይደል? 3 ብሏል። አንድ ተብሏል። ሁለት ተብሏል። አንድ እሺ። ስለ ኢትዮጵያ ከሚነገሩ ወይም በተጠቀሚባቸው መጥፎ ገጽታዎች አንዱን የማጥፋት እድል ቢሰጥሽ የቱን ታጠፊ ነበር? ጥያቄው ድጋሚ ወይኔ ስለ ኢትዮጵያ የሚነገሩ በጣም ብዙ መጥፎ ገጽታዎች አሉ አይደለ? አጥፊ የሚል እድል ቢኖርሽ የቱን ታጠፊ ነበር? ኦኬ ኢትዮጵያ በረሃብ ነው ብዙዎቹ አሁን ልማቷን እድገቷ ምናምን አላዩ። አንዴ በቃ ማርክ የተደረገችው በረሃብ ነው። ስለዚህ እሱን ኢሜጅ አጥፍተን አሁን ደግሞ መተው ቢያዩ አቤላ እሺ አለው። የትኛው ቁጥር ይሆናል? እኔ 5 ይሆን 5 ይሆን? እሺ ቆፍጠን አልክብኝ። ምንድነው ያው ምንም እንደ ሳሚ ሁሌ ዝግጁ? መኮሳተር አልችልም። እሺ ምን በኮሳተር አልቀረልኝ። አሁን ለማጅ ላይ የማትሄድበት ቦታ የለም። ከብዳል ብዬ ባላስብም ምንም የሌለበት በረሃ ላይ ብትጠፋና ግን አብሮህ እጅህ ላይ 3 ነገሮች ይኑርህ ቢባል ምን 3 ነገሮችን ትይዛለህ? አክራይ ሄሉ የበረሃው ተጓዥ በመጀመሪያ የቻናሏን ፕሮዲሰሮች አሽሙር ነው። በረሃ ማለት ካናቴ ነው። በረሃ ጥያቄ ነው፣ ዘለፋ ነው የተያዘው። በረሃ አሁን ሞራሌ ተነክቶ 3 ነገር እንዴት ነው የሚይዘው? ያንተ በረሃ ከሆነ እኔ በረህ እኮ ነው። እኔ ደግሞ አልጨረሰም እንጂ አንድ የሳቢ አፋፍ ነው። የኔ ያቤላ አንጸባርቋል ሙሉ ነው። የኔ ሶላሬ ፉል ነው ይላል ጊዜ 3 ነገር ብትይዝ እሺ ያው እናቴ ብትባል ባለቤቴና ልጆቼ ነጂ ነው። 3 ነገር ማን ብቻውን ይነዳል? በዛ በረሃ ልጆች እንደ አንድ ነው ያዝልህ። ልጆች እንደያዝን ነው ልጆቼን እንደ አንድ እሺ፣ ባለቤቴን አንድ፣ እናቴን አንድ። የሷ እናት የባለቤት እናት እኮ ፌሩን እንጂ አይደለም በረሃ እኮ ነው አቤል። ማማችን አትወዳቸው። እንደዛ ከሆነማ በቃ ከራዬንም ሊወስዳቸው እንደኮ ማይስፈልጉት ይቀጥል ያልክባቸውን ነበር ማለት ነበር። እነሱ እዚሁ ነው ግን አቤላ ቆይ እስኪ ጊዜ ስጡት። እንትና እውነት አብራችሁኝ ሂዱ። የእናንተ ምክር ነው ከዛ በረሃ የሚያወጣኝ። እውነት እንደዚህ አይነት እኔ ላንተ ተቃጠልኩ እኮ። አይ እኔ ራሴን ችዬ ልቃጠል። ቤተሰቤ ምን ቦጣ እኮ አቤላ እንደዛ ይሻላል። የሚበላ የሚጠጣ ትላለህ ብዬ ነው እኔ የገመትኩት። እኮ በቃ ድንች መሰለ አይደል? የሚበላ ያዝ አነስ ያለች ፍሪጅ አልኩ። የፀጉር ነገር ፍሪጅ ውስጡ አመድ ነው ነገር ውስጣዬ ማብራቱ የሚቀዘቅዘው አይደለም። ደህና ነገር ያለው ዣንጥላ ፍሪጅ ውስጥ አይደለም። ዣንጥላ ፍሪጁ ባዶ ነው። ምን የሚይዘው ነገር ዘበራ ዣንጥላ ይዘህ ታይቷል። ፍሪጅ እና መኪና ለምን ቶሎ ማቋረጥ አለብኛ? በራው አለበለዚያማ ፍሪጁን ለምን ያቆራረጠው? ፍሪጁን ለምን ነው የፈለከው? ልገባ ራስህ ታቀዘቅዝ ነው? አብሮ ውሃ ነው ወይስ እንዴ? የሚሸልም አካል ካለ በዚሁ አጋጣሚ
አይደለ አይደለ አነስ ያለችን ብትሆን በረሃ ብዙ አልገባም። በረሃ ምንድን ነው የሚለው ሀገር አቋርጦ ራሱ አላውቅም ማለት እስከዛሬ ተውኔት ምናምን አልተከለከለም። አንድ ዶክመንተሪ ሰርተን እንሰጠዋለን። በረሃ ምንድን ነው የሚለው የሚያዘውን ነገር በረሃ እንኳን መልመድ ለማጅ ላይ እሺ የሳራ በረሃ ብዙ ዶክመንተሪ ያለው ጋብዣለሁ። ቴንክ ቲጂ እሺ መቲ ጋር እመጣለሁ። ስንት ቁጥር ላድርግ? 8 ህይወታችንን ኑሯችንን እንደ ሬዲዮ ማቆም ፖዝ ማድረግ ቢፈቀድልን የት ላይ ፖዝ የምታደርጊ ይመስልሻል? ለምን ያላስበው አንቴናው ይነስ አሁን ቦታ ይሻለኛል እንጂ አስቢ። ብዙ ሰዎች ጥያቄ ሊያነሱብሽ ይችላሉ ከሲስቶችና በደንብ አስበሽ መልሽ ይሄን ጥያቄ። ቢሆንስ ሬዲዮ ምንድን ነው? 102 ነው 106.7 ነው የሷ ፋቮራይት ቢፎር ኤንድ አፍተር ራሱ የለውም እኮ ጥያቄው ምን ይሻለኝ? የሆነ ቦታ የሆነ ቦታ ማቆመው ቢፎር ያለውን ነገር ማቆም አልፈልግም። የምትወጂው የህይወትሽ ክፍል ላይ ወይ ነው እነሷ ሙሉ ፋታ መውሰድ ልንለው እኮ እንችላለን። ለመምረጥ በጣም የምቸገረው ወይ ቲቪ እናልቅላትና የቱ ቻናል ላይ ታቆሚያለሽ? ቻናሏን ትላለች። አም ጥያቄ ወይ ቢሆንስ ግን ደስ ሲል ጠያቂ መሆን አይዞሽ ጠያቂ መሆን በረሃ ለበረሃ ተንከራተን ነው መልስ ያመጣ ነው አይደለም። በቃ አሁን ለምን ታውቂያለሽ? በጣም ተደራራቢ ነገሮች አሉ። ይሄንን ብል ገሪ ይቅር ሊለው ነው። ይሄንን ብል ለምን እኔ ገባኝ እኮ ነው። አሁን ትጨርስና ማብራራው ነገር አለ። አይ ቅር ይላችኋል ብዬ ሳይሆን እኔ ፖዝ ማድረጌ ካልቀረ የቱ ጋር ይመቸኛል ብዬ ነው። እሺ ስለዚህ በቃ የሰርጌ ቀን ነው የምቆመው። የሰርጌ ቀን ሙሽራ እንዳለው የሰርጌ ዕለት የሰርጌ ዕለት የሰርጌ ዕለት ንግስት ሆኜ ማለት በቃ እሱ ጋር ነው ማለት የምቆመው። ቆንጆ ፓርት ነው የመረጥሽው። የሚገርመው አይወጡም ማለት ወደ ጫጉላ አይሄዱም ማለት ነው። እዛው አዳራሽ ነው የሚቆመው። ከሃኒሙን መልስ ሰርጉ ላይ ማለት አዎ አቤላ ነው። እስከ ሰርጉ ሃኒሙን የሰርጉ ዕለት በቃ ሙሽራ አይሆንኩበት አይሄዱም። ገብቷል። አይንቀሳቀስም በቃ የዛሬው ድርሻ ፕሮግራማችን ላይ እኮ አጋፋሪ ለገሰ ምን አለ? የማንደግመው ነገር ነው፣ ቅጽበት ነው፣ ወደኋላ ማናደርገውም ወደፊት ማናደርገውም፣ ስለዚህ ከባድ ነው ብሏል። ስለዚህ እውነት አላት ነው። የሰርጉ ዕለት ላይ ፖዝ አድርገናታል። እሺ ፕሌይ አድርጋት። እሺ እንዳይገቡ ወደ ጫጉላ እንዳይሄዱ ጨረስናል። አንተ ጋር አለ የመጨረሻው ማጠናቀቂያ በጣም እንዳትጠየቅ የማድረግ ከእንትን የጸዳ ቢሆን ደስ ይለኛል። ከስልጣን እንጫወት ጥያቄዎች ከስልጣን የጸዳ ቢሆን አንተ ደስ ቁጥር ይለኛል። ሳትነግረኝ አንድ ቆንጆ ላንተ የሚሆን ዛሬ ሳቅ ብለሃል። ሁሉ ስቋል። ኮስተር ያለው ይሄ ቢሆንስ ጠያቂነትህን ከዓመት በዓል ቀጥሎ ታውቂያለሽ፣ አንቺን ነው የማከብረው። እንደ ህዝብ ነው እናውራት። እንደ ህዝብ አንዴ ለፊት ነው ቴንክ ዩ ስለተባበራችሁ። ስለኝ እኮ ነው ሲያባባው። ለማንኛውም ቁጥሩን የኤሌክትሪክ ኃይል የሚመነጨው በሰዎች ሳቅ ነው ቢባል ምድራችን ምን የምትሆን ይመስላል? የኤሌክትሪክ ኃይል የሚመነጨው በሰዎች ሳቅ ነው ቢባል ኖሮ ምድር ወረዲያውንም የፖለቲካ ነው። አሁን ህዳሴ ግድብ ጨርሰን ልንሸጥ ነው። በውሃ ነው የሚመነጨው። አሁን በሳቅ አረግሽው እኮ ልክ አይደለም። አይ አጀንዳ አታስቀይር። አጀንዳ አታስቀይር ቢሆን እኔ ለኢትዮጵያኖች ጥሩ ነው። እንትና በላቸው ይስቅልናል። በላቸው ሁለት ሰዓት ቢቆረጥስ እንዴ ቆጥሮ ላፊ ስቆ ቢቆረጥስ ቆራጭ ይመጣ እንደሷ ሳቅ ፖዝ አይ ቲንክ ምድራችን የደስታ ምድር ትሆናለች ብለን እናስባለን። አከራይ ሳይ ነው ማልስቀው ነው መብራት ጠፋ ማለት ከገባው በኋላ ነው ገብቷል ያሌባ ፈርጄ ነው በፕሮግራሙ ለማይሁን ለማንኛውም ሳቅ በሳቅ ነው አይደለ? በቃ ኦሬዲ አሁን ራሱ መብራት ነው ጀነሬት ያደረገው። አንዴ ሳቅና ማብራት ቀረጻው እንዳይቋረጥ ሳሚ ሳቅ። የእውነት ኤሌክትሪክ የሚያመነጭ ሳቅ ነው። እዚህ ቅዳሜኛ ስቱዲዮ ውስጥ እየሳቅን ያለነው። ለማንኛውም በጣም ተዝናንተናል። ባይዘዌኔን በኤሌክትሪክ ነው የሚሰራው እንዳይሉኝ እሺ በደሞዝ ነው። አንዴ ለራሳችን በጣም እናመሰግናለን። ቢሆንስ በያላችሁበት ሆናችሁ የቻናሏን የቅዳሜኛ ቤተሰቦቻችን ይሄ ጥያቄ ለኔ ቢሆንስ ኖረው የሚለውን በደንብ እየተወያያችሁበት እየተዝናናችሁ ቆይታ አድርጋችኋል። ለነበረን ጊዜ በጣም እናመሰግናለን። የዛሬው የቢሆንስ ጥያቄና መልሳችን በዚሁ ተጠናቀዋል።